ዴቭ ወንድማችን እንግዲህ አንዴ ወደዚህ ይሆናል አንዴ ወደዛ ይሆናል ያንገራግራል። እኔ ግራ ግብት እያለኝ ነው። ደስ የሚለው ነገር ግን ማለት ነው በእውነት እንትን ነው የሚቆመው። ገባችሁ አይደለ? በእውነት መንገድ ነው የሚቆመው እና ብዙ ጊዜ ሩትዬ እውነት ስታረግ እውነት አድርጋለች፣ ስትሰራ ስትሰርታለች ይላል እና እውነተኛ ሰው ደግሞ እንደዚህ ነው በነገራችን ላይ ማለት ነው። ምክንያቱም የሆነ ሰው ካጠፋ የሆነ ሰው የሆነ ነገር ካደረገ ያንን ሰው እና እንደዚህ አይነት ሰዎች ደግሞ ያስፈልጋሉ በህይወታችን ውስጥ ማለት ነው። ትላንትና አምጥቷት እንግዲህ ሩትዬ መናገር የምትፈልገው ነገር አላት በማለት እንግዲህ እውነቱን እንድትናገር አስደርጓት ነበረ። ሩትዬም ደግሞ እኔ በልጄ እምላለሁ እኔ ምንም ያደረኩት ነገር የለም፣ መጀመሪያ ውሸት መስሎ ነበር፣ አውቃችኋት የደብቃችኋት መስሎ ነበረ ብላ ተናግራለች። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ሩትዬ ትላንትና ማታ የተናገረችው ንግግር ሁላችንም ሰምተናል። እኔ ከዚህ በፊት ውሸት መስሎን ነበር እንደዛ ሙድ ስንይዝ የነበረው፣ ግን ፖሊስ ጣቢያ ሄደን ብዙ ነገር ካወራን በኋላ ብዙ ነገር ከተነጋገርን በኋላ እውነቱን ተረድቻለሁ። እውነት እንደጠፋች አምነናል። ግን እኔ ምን አገባኝና ነው እሷ ማግታት? እሷ ምን ታረግላታለች? ቤት ካላጸዳቻት ልብስ ካሳጠበቻት እሺ፣ ሽንት ቤት ምናምን ካሳጠበቻት ነው እንጂ ለምን ትፈልጋታለች? እንግዲህ ሩትዬ ሄርሜላን ሆ